ሙሽሮች፣ የተከበራችሁ ሚዜዎች፣ በዚህ የሰርግ ስነ ስርዓት ላይ ጥሪ ተደርጎላችሁ ከሩቅም ከቅርብም የተገኛችሁ እድምተኞች፣ የሙሽሮች ቤተሰቦች፣ ወዳጆች፣ የሐመረ ሕይወት የሰንበት ትምህርት ቤት አባላት ሁላችሁም በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር አምላካችን ሁላችንንም በቸርነቱ ጠብቆ ለዚህች ዕለት ለዚህች ሰዓት ስላደረሰን ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ዘላለም ድረስ ለእርሱ ይሁን። ስትናፍቋት ለነበረችዋ ለዚህች ዕለት ለዚህች ሰዓት የሰራዊት ጌታ እግዚአብሔር አምላካችን በስርዓተ ተክሊል በኋላ ያሉትን በማስተማር በመዳር በመኳል የምትታወቀው ሐመረ ሕይወት ሰንበት ትምህርት ቤት በጠቅላላው እንኳን ደስ ያላችሁ እላለሁ። ደስታችሁን በእልልታ በጭብጨባ ግለጡ። ያላገባችሁ በእንዲህ በተቀደሰ ጋብቻ ለመዳር ለመኳል ለማግባት ያብቃችሁ። አሜን አትሉም? ያላገባ ብዙ አለ ማለት ነው። በኋላ እንመጣበታለን። በጣም የደከመውን ሰውና በጣም የራበውን ሰው ወንጌል ማስተማር እጅግ በጣም ይከብዳል። ዝም ብለን ሙሽሮቹን ስናያቸው በራሳቸው ስብከት ናቸው፣ ትምህርት ናቸው። የለበሱት አልባሳት ያደረጉት ተክሊል የሚገርም ነው። እናት ተዋሕዶ ቤተክርስቲያን ያቆየችልን፣ ቤተክርስቲያናችንን ይጠብቅልን። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ የምናገኘው ቃል ነው። ይህንን ቃል የተናገረው የሰራዊት ጌታ እግዚአብሔር ነው። ሰው የተባለው አዳም ነው። አዳምን ከፈጠረው በኋላ ብቻውን ይሆን ዘንድ መልካም አይደለምና ብሎ ከጎኑ አንድ አጥንት ወስዶ ሔዋንን ፈጥሮ ለአዳም በሚስትነት ሰጥቶታል። ሔዋንን ለአዳም እግዚአብሔር የፈጠረበትን ምክንያት ሊቃውንተ ቤተ ክርስቲያን በአጭሩ በሶስት መንገድ ያስቀምጡታል። አንደኛው ሰው ብቻውን እንዳይሆን ነው። አዳም ብቻውን እንዳይሆን ሔዋን ተፈጥራለታለች። ሁለተኛው ለመረዳዳት ለመተጋገዝ ነው። ሶስተኛው ዘር ለመተካት ነው። አራተኛው በአዳም ውስጥ ፍትወተ ስጋን የስጋን ስሜት እግዚአብሔር ሲያስቀምጥ ለዚህ መፍትሄ አድርጎ የሰራት ሔዋንን ነው። ለሶስት ለአራት ነገር እግዚአብሔር ሔዋንን ለአዳም ፈጥሮለታል። መጀመሪያ ከብቸኝነት ለመላቀቅ ነው። ሁለተኛው ለመረዳዳት ነው። አንዱ ቢደክም አንዱ ይደግፈዋል፣ አንዱ ቢወድቅ አንዱ ያነሳዋል። አንድ ሰው ቢተኛ እንዴት ይሞቀዋል ይላል ጥበበኛው። ይህንንና ይህንን የመሳሰለውን ነገር ሁሉ ለማስወገድ ሔዋን ለአዳም በእግዚአብሔር ተፈጥራ በሚስትነት ተሰጥተዋለች። ጋብቻ የሰው ልጆች ተፈላስፈው ተመራምረው እንደ ሌሎች ቁሳቁስ ያገኙት ውጤት አይደለም። ጋብቻ ከእግዚአብሔር የተገኘ ነው። እራሱ እግዚአብሔር መስርቶ ባርኮ ቀድሶ እስከ ዓለሙ ፍጻሜ ድረስ ለሚነሳው ትውልድ የሰጠው ተቋም ነው። እግዚአብሔር የሰራው ተቋም ነው። ጋብቻ በሶስት በአራት አይነት መንገድ ይፈጸማል።
አንደኛው በመዘጋጃ ቤት የሚፈጸመው፣ ሁለተኛ በባህላዊ መንገድ የሚፈጸመው፣ ሶስተኛና ከሁሉ በላይ የበለጠው በሥርዓተ ቤተ ክርስቲያን የሚፈጸመው ነው። ይህ ጋብቻ ተራ ጋብቻ አይደለም። ቅዱሱን ጋብቻ ቀድሰውታል፣ አክብረውታል። እንደዚሁ አክብረው ከያዙት በሕይወታቸው ደግሞ ያስከብራቸዋል ጋብቻው ራሱ። ስለዚህ የጋብቻ መስራች እግዚአብሔር ነው። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር አንድ ይሆናል። ሁለቱም አንድ አካል ናቸው እንጂ ሁለት አይደሉም። ይህ ቃል በዚህም ምዕራፍ ላይ በማቴዎስ 19ም በአዲስ ኪዳን ተጠቅሶ እናገኘዋለን። አዳም ፍትወተ ሥጋ ቢነሳበት በእናቴ ላሳልፍ አይልም። ሔዋንም ፈቃደ ሥጋ ቢነሳባት በአባቴ ላሳልፍ አትልም፣ ከባሏ ጋር ከሚስቱ ጋር እንጂ። ስለዚህ ሁለቱ በግብር ይተዋወቃሉ፣ አንድ አካል ይሆናሉ ማለት ይሄ ነው። ታክሲ ላይ ግን ሁለት አካል ናቸው። የሁለት ሰው ሂሳብ ነው የሚከፍሉት። በጋብቻው ምስጢር ውስጥ ግን እስካሁን ሁለት ነበሩ። ዛሬ ከዚህ ዕለት ጀምሮ በቤተ ክርስቲያን ጸሎት በገቡት ቃል አባቶቻችን ባርከዋቸው አንድ አድርገዋቸዋል። ደግሜ እላችኋለሁ እንኳን ደስ ያላችሁ። የተራራቀ አካል በሥርዓተ ተክሊል በቅዱስ ጋብቻ አንድ ሆነ። ሐመረ ሕይወት ወልዶ አሳድጎ ለባዳ የሚለውን ነገር እያስቀረችን ያለችው እዚሁ ታሳድጋለች፣ እዚሁ ታስተምራለች፣ ለውጭ አሳልፋ አትሰጥም፣ እዚሁ ትድራለች። እንኳን ደስ ያላችሁ ሐመረ ሕይወት። በእንዲህ አይነት ሁኔታ የሚደረግ ጋብቻ እንዴት ደስ ይላል! በእግዚአብሔር ፊት ቃል አስቀምጦ በታቦቱ ፊት ተባርኮ በቅዱሱ መስቀል በዕጣኑ በጸሎቱ በቅብአ ሜሮን ከብሮ በሥጋው ደሙ ታትሞ እስከ መጨረሻው ጸንቶ መኖር መባረክ ነው። ጋብቻ ቅድስናውን ጠብቆ ሲኖር የተቀደሰ ፍሬ ይገኝበታል። ጋብቻ ንጹሕ ሆኖ ሲገኝ ንጹሕ ፍሬ ይገኝበታል። ሁላችንም የጋብቻ ውጤት ነን። ከጋብቻ የሚገኘው ፍሬ የተባረከ እንዲሆን ይስሐቅን ማግኘት ከፈለጉ ተጋቢዎች ሙሽራው አብርሃምን ሙሽሪት ሳራን ሆነው መገኘት ይጠበቅባቸዋል። እንግዲህ ደግሜ ላለው ያላገባችሁ ለማግባት ለመዳር ለመኳል ያብቃችሁ። ልጅቷ ናት አሉ ባለማግባት ፈልጋ መምህረ ንስሐ ጋር ትመጣና አባቴ ሆይ በወጣ በወርድ ባል አላገኘውም እና ምን ላድርግ ትላቸዋለች። ልጄ ዝም ብሎ ባል አይገኝም ጸልይ ይሏታል። ከእሑድ እስከ እሑድ ትጸልይና እሑድ ዕለት ቤተ ክርስቲያን ሄደች። አባቷን አገኘች። አባቴ ሆይ ጸልይ አሉኝ። ይኸው ጸልይኩ ባል አላገኘሁም አለቻቸው። ስንት ቀን ጸለይሽ አሏት። 7 ቀን። አይ ልጄ 6 ቀን ጸልዮ አንዱን ቀን ዞር ዞር ማለት ነው እንጂ አሏት ይባላል። ተግባብተናል። ሁለተኛ ደግሞ ሰውየው ሚስት አገባ አሉ። ሚስቲቱ ሙያ የሚባል በዞረበት አልዞረችም፣ ከእናቷም አልወሰደችም። ጠዋት ንፍሮ አብልታ ትሸኘዋለች። ለምሳ ሲመጣ ንፍሮ ታበላዋለች። ማታም ሲመጣ ንፍሮ ታበላዋለች። ባል በትዕግስት ቻለ ቻለ ቻለና ከአቅም በላይ ሲሆንበት ወደ ቤተሰብ መለሳት። ከዛ እንደገና ቤተሰብ ፈልጎ ሌላ ሁለተኛ ሚስት አጋባው። እችኛዋ ደግሞ ከበፊቱ የተሻለች ናት። ጠዋት ሲነሳ ፍርፍር ነው፣ እንቁላል ፍርፍር ነው፣ ቋንጣ ፍርፍር ነው፣ ምሳ ላይ ጥብስ ነው። ማታ ደግሞ ለሆድ የማይከብድ ቀለል ያለ ምግብ ነው የምታበላው። ከበላ በኋላ ምን እንዳደረገ ታውቃላችሁ? ግጥም ባደረገና ሚስቱን ደበደባት። ሽማግሌ ተሰበሰበ፣ ጎረቤት ተሰበሰበ። ለምንድን ነው የምትደበድባት? ሚስትህ አካል አይደለችም ምን ሲሉት እስከ ዛሬ ድረስ ሆዴ በንፍሮ ሲወጠር የት ነበርሽ
ብሎ ነበር ለካ የደበደባትና የተከበርሽ ሙሽሪት የት ነበርሽ እንዳትባይ ዱላ እንኳን አያርፍብሽም። በሙያሽ እንደማታሳፍሪኝ ተስፋ አለን። የሀገር ውስጥም የውጭውንም ሙያ እንደያሽ መረጃ ደርሶኛል። ጋብቻችሁን እግዚአብሔር ይባርክ። ለወጣቶቻችን ወንዶች እስቲ ያላገባችሁ ወንዶች፣ ሴቶች ዙ አትዙሩ፣ ዝም በለው ወንዶች እጅ አውጡ ነው ያልኩት። ያላገባችሁ ከሰንበት ትምህርት ቤትም ይሆናል እቺ ያላገባችሁ በሙሉ አግብቷል እንዴ? ግልግል ነው። እሺ ያላገባችሁ ሴቶች ወንዶቹ መዞር ጀመሩ። በትልልቅ ሰርግ መሀል ጥቃቅን ሰርግ አይጠፋም። ስለዚህ ያላገቡ ሴቶች እኔ ዘንድ አሉ፣ ያላገቡ ወንዶችም አሉ። ለማንኛውም ስልክ ቁጥር ያዙ 09 ጋብቻውን እግዚአብሔር ይባርክልን። ሰላም እግዚአብሔር ይቆየን። በፍሬ የጎብኛችሁ ቃለ ሕይወት ያሰማል።